ዶክተር አብይ እንደሰምክን ባንተ ስም ስንተኛ ተፈወሰ የልጆች መድኃኒት ባንተ ነው የእናቶች እፎይታ ባንተ ነው ዶክተር አብይ ያንተ ናት ጌታ ባንተ ቆስላ ዳንክ የታከምክ ዶክተር አብይ ምሕረቱ ላት ከፈጣሪ በታች ላንተ ሕፃን ባንተ ነበር ተረፈ የተሰኘ ሕይወት ባንተ አረፈ አንተ በልት ሕይወትን አትቆርጥ የሕይወት በር ባንተ ነው ታላቅ ዶክተር አብይ ሰው አለኝ እላለሁ ሕፃናት ላቆም በባንተ ነው ምስጋና ቀጥሎ ላንተ የተሰጠ ዘር አለ እኛ በደስታ እንዘምራለን ዶክተር አብይ የሕፃናት ጌታ ባንተ ቆስላ ይህን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ አዳምጡት። በጣም ማመስገን እፈልጋለሁ። አላቅም ምን ማለት እንዳለብኝም አላቅም። እዚሁ ቲክቶክ ላይ ከስራ ተመልሼ ስክሮል እያደረኩ አንድ ቪዲዮ መጣልኝ ሜንሽን ተደርጌና ሳየው ፉል ብሎን የሆነ ሙዚቃ ወይም ዜማ ዶክተር አብይ እያሉ ማለት ነው። እኔ እንጃ አላቅም። እኔ በጣም ግርም ምን ያለኝ እኔ አይገባኝም፣ እውነት ለመናገር እንደዚህ አይገባኝም። ግን ስሰማው በጣም ከቪዲዮ ጋር ያለው ይዘቱ ምናምን በጣም ነው ልቤን የገዛኝና እስኪ አዳምጡት እናንተ በደንብ ስሙት እስኪ። አላቅም ግን በጣም የሰራችሁት ሰዎች እንግዲህ ማመስገን ነው፣ ሌላ የምለው ነገር የለም። ቴንኪው ሶ ማች። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። እንግዲህ ይሄ በጣም ደግሞ ወደፊትም እንድጠነክርም እንድበርታም ኃላፊነትን የሚሰጠኝ ነገር ነውና በጣም ማመሰግነው። ብቻ ኑሩልኝ። አመሰግናለሁ። ደህና ነሽ። እናንተ ደግሞ አዳምጡት። ዶክተር አብይ ምሕረቱ ላት ከፈጣሪ በታች ላንተ
የተሰኘ ሕይወት ባንተ አረፈ አንተ በልት ሕይወትን አትቆርጥ የሕይወት በር ባንተ ነው ታላቅ ዶክተር አብይ ሰው አለኝ እላለሁ ፍጥረት ላቆም በባንተ ነው ምስጋና ቀጥሎ ላንተ ዶክተር አብይ የሕፃናት ጌታ ባንተ ቁስል አንተ እዚህ የምትጠቀማቸውን ባህላዊ መድኃኒቶች የምትጨምቃቸውን ቅጠሎች ፈረንጅ ማወቅ አቅቶት፣ ያው እንደሚታወቀው ሰሞኑን ዘመናዊ ሕክምናና ባህላዊ ሕክምና ዋር ላይ ናቸው። እስቲ የኔንም ፐርስፔክቲቭ እዚህ ጋር አንድ ነገር ልበላችሁ። ያው እንደሚታወቀው ሁሉም ሰው ዘመናዊ ነገር በተለይም በእርሻው፣ በሚዲያው፣ በትራንስፖርት እና በተለያዩ ነገሮች እንደሚሻል ያምናል። ሕክምና ላይ ሲሆን ግን ኤቢት ኮምፕሌክስ ይሆንበታል። ምክንያቱም ሕክምና በጣም ኮምፕሌክስ ነው። ሁሉም ነገር የፐርሰንት ጨዋታ ነው። ሁሉም ነገር አይድንም። ሁሉም በፐርሰንት ነው። ስለዚህ ይህችን ክፍተት ባህላዊ ሐኪሞች ይጠቀማትና ሁሉም ሀገር አለኝ የሚለውን ጭንቅላት ተጠቅመው ስትርግል እያደረገ ነው። አንዳንድ ባህላዊ ሐኪሞች ግን ፈታ ብለው ለመስተፋቅር፣ ለንዋይ፣ ለኤፍሬም፣ ለድህር፣ ለካንሰር መድኃኒት አለን ይላል። ይህ እኮ ሌላ ሀገር ቢሆን ኖሮ ያሳስር ነበር። እስካም ነው፣ በጣም ትልቅ እስካም ነው፣ ያሳስራል። ያው እኛ ግን አጠቃላይ የማህበረሰብን የመንግስት ልካም ሆኖ እንጂ መታሰር ነበር የነበረባቸው እንደዚህ የሚያደርጉ ሰዎች እና የዚህ ሁሉ አንድ ሩት ኮዙ ግን ምንድነው? እኛ የተሻሉ ብሎ ማሰቡ አንደኛው ምክንያት። በእርግጥ በአክሱም በላሊበላ ዘመን ብዙ የተሻሉ ዓለም ያልሰራቸው ነገሮች እስካሁንም አንደርስታንድ ያላደረግናቸው ብዙ ኮምፕሌክስ ነገሮች ሰርተናል። አሁን ግን በቃ ዱቄት ነን፣ ማመን አለብን። እንኳን እንደ ፈረንጆቹ ልንሆን ቀርቶ እነሱ የሰጡንን መሳሪያ መጠገን አንችልም። ኢቭን በአግባቡ መጠቀም እንኳን አንችልም። እና ጭንቅላት ልብ ከፍቶ ኩላሊት የሚያቀያይርን ዘመናዊ ሐኪም አንተ በኪንታሮት በልጠኸው፣ አንተ እዚህ የምትጠቀማቸውን ባህላዊ መድኃኒቶች የምትጨምቃቸውን ቅጠሎች ፈረንጅ ማወቅ አቅቶት። ፈረንጅ ብልጥ ነው በጣም፣ እኛ እንደምናስበው አይደለም። ካመነበት ኮርጁን ሰርቆም ቢሆን ይወስዷል። ዘመናዊ አድርጎ አጥንቶ ዘመናዊ ያደርገዋል። ለምሳሌ አስፕሪን፣ ሞርፊን፣ የወባ መድኃኒት ከባህላዊ ከቅጠላት ላይ ነው የተወሰዱ። ሌሎችም ብዙ መድኃኒቶች የተወሰዱ አሉ። ዘመናዊ ሕክምና ቢጠቅመን አይቶ አጥንቶ ወደ ዘመናዊ ይወስዷል። ስል ደግሞ አሁን አንዳንድ ሰው ነጭ ማምለክ፣ ነጭ ያለውን ብቻ መቀበል የሚመስላቸው ሰዎች አሉ። ነጭ ማምለክ አይደለም። ያለንበትን ውድቀትና ችግር ደግሞ የምናልፈው ያለንበትን ችግር አክሰፕት ስናደርግ ነው። ያለንበትን ውድቀት አክሰፕት ስናደርግ ነው። ይህን ደግሞ ማመን አለን። ለምሳሌ አንድ ነገር ልንገርህ፣ ይሄ ወፍ የሚሉት ማለት ነው። ብዙዎቹ ወፍ የሚሉት የጉበቱንም የተለያየ የጉበት ራሱ ብዙ ምክንያት አለው። ሁሉንም ወፌ ነው የሚሉት። ከዛ የልብም ብዙ ጊዜ ወፌ ሲሉ ገጥሞኛል፣ የኩላሊት ወፌ ሲሉ ገጥሞኛል። ለሁሉም አንድ መድኃኒት ነው የሚሰጡት። ግን ብዙ ጊዜ ወፌ የሚባለውን ይሄ የጉበት በሽታ ስፔሲፊካሊ ደግሞ ሄፓታይተስን እንኳን ብናይ ዘመናዊ ሕክምና ሙሉ ለሙሉ ኪዩር የለውም፣ ግን እርዳታና አንታይቫይራል አለው። ከነዚህም ውስጥ ግን 90% የሚሆነው ምንም አረክለትም አላረክለትም በራሱ ይድናል። ሰው እዛ ሄዶ ጭስ ስለጨሰበት ወይ የሆነ ቅጠል ስለጠጣ ይድናል ማለት አይደለም። 90% ሰው ቤቱን ቁጭ ግን ይድናል።
በራሱ ኢሚዩኒቲ ያጠፋዋል። ታዲያ እነዚህ ሰዎች ግን ወዲያው እዛ ሄደው ከመቶ ሰው 90 ሰው አዳነ ማለት ነው በእነሱ ካልኩሌሽን። ስለዚህ ምስክርነት ይሰጣሉ ሰዎቹ፣ በእነሱ አንግል ልክ ናቸው። ሄደው ድነዋል፣ ባይሄዱም ይድኑ ነበር። ግን እና ብዙ ጊዜ የሚያሳዝነኝና እንትን የሚለኝ ደግሞ በእሳት የምታቃጥሏቸው ነገር እና ፕሊስ አትሊስት በእሳት አታቃጥሏቸው ብዙ ነገር። እና አሁን ያለው መፍትሄ ምንድነው? ብዙ ጠቃሚ ነገር ከዚህ በፊትም ከባህላዊ ሕክምና ተገኝቷል። ብዙ ዘመናዊ ሕክምና ማግኘት የማይችሉ ሰዎችንም ጠቅሟል። ቢጠና ደግሞ ብዙ የሚጠቅም ነገር እናገኝበታልና ሳይጠና